አጅበን መጣን ታቦተ ሕጉን ብላችሁ ተቀበሉን። በውስጥና በውጭ በወርቅ ተለብጦ እግዚአብሔር ቸርነት መልካሙን ደብቆ ክፉን እያሳየ ይለኝ ነበር ጠላት እግዚአብሔር ዘገየም። ግን ሁሉን በጊዜው ውብ አድርጎ ሲሠራ አፍሯል ለዘላለም ደንቆች የእርሱ ሥራ። አፍሯል ለዘላለም ደንቆች የእርሱ ሥራ። ነገ ጥር 11 ጥምቀትን ማግኘት ያልቻላችሁ ሰዎች ይሄ ቪዲዮ ለእናንተ ነው። አዎ በስደት ላይ ያላችሁ፣ በአረብ አገር ያላችሁ፣ በውጭ አገር ያላችሁ፣ ቤተ ክርስቲያን የሌለበት የአሕዛብ አገር ላይ ያላችሁ፣ ነገር ግን ኦርቶዶክሶች ክርስቲያኖች ሁናችሁ የብርሃነ ጥምቀቱን በረከት ማግኘት ያልቻላችሁ ሰዎች፣ መስቀል አደባባይ ሂዳችሁ መጠመቅ ያልቻላችሁ ሰዎች፣ የጠመቃ ቦታ ላይ ሂዳችሁ መጠመቅ ያልቻላችሁ ሰዎች ምን ማድረግ አለባችሁ ነው። ይህን ቪዲዮ ቀድሜ ነበር መስራት የነበረብኝ። በውጭ አገር በአረብ አገር ላሉ ሰዎች እጅግ በጣም የሚጠቅም ቪዲዮ ስለሆነ ይሄ ቪዲዮ የደረሳችሁ ህዝበ ክርስቲያኖች በሙሉ አደራ ብያለሁ። በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። የማትችሉ ሰዎች ደግሞ በውጭ አገር በአረብ አገር በስደት አገር ያሉ ሰዎችን ሜንሽን እያደረጋችሁ የምታውቋቸውን ሰዎች ሜንሽን እያደረጋችሁ ይሄ ቪዲዮ እንዲደርሳቸው አድርጉልኝ። እሺ፣ የነገው ቀን ጥር 11 ከጌታችን አበይት በዓላት ውስጥ አንዱ ትልቁ በዓል ነው፣ ጥምቀተ ክርስቶስ። በዚህ ቀን ምን ታደርጋላችሁ ማለት ነው? ለምሳሌ የቀን ተቀን ጸሎታችሁ አለ። ለምሳሌ የዘወትር ጸሎት አለ፣ መዝሙረ ዳዊት አለ፣ ውዳሴ ማርያም አለ። ከዛም ስትጨርሱ ደግሞ የወዲስዋ መላእክት፣ አንቀጸ ብርሃን፣ ሰኔ ጎለጎታ፣ አርጋኖን፣ ሌሎችም ድርሳናትና ገድላት ሊኖሩ ይችላሉ። ታዲያ ይህንን የዕለቱን ጸሎት ከመጀመራችሁ በፊት መጀመሪያ ውሃ ቀድታችሁ በዕቃ ታዘጋጁና ከፊታችሁ ላይ ታስቀምጣላችሁ። አዎ ውሃውን ካዘጋጃችሁ በኋላ ውሃውን ከፍታችሁ ክፍት አድርጋችሁ ጸሎታችሁን ትጀምራላችሁ ማለት ነው። ቅድም ያልኩትን ለምሳሌ ከዘውትር ጸሎት ትጀምራላችሁ። ከዛ መዝሙረ ዳዊት አለ። ከዛ በኋላ የውዳሴ ማርያም አለ፣ የወዲስዋ መላእክት አለ፣ አንቀጸ ብርሃን አለ፣ ሰኔ ጎለጎታ አለ። ከዛ የምትፈልጉትን ማንኛውንም ጸሎት ካደረሳችሁ በኋላ በተለይ ደግሞ ይሄ ጥር 11 ቀን ዓመታዊ የመጥምቀ መለኮት ቅዱስ ዮሐንስም ዓመታዊ ክብረ በዓል ከመሆኑ የተነሳ ለምንድን መለኮትን ያጠመቀበት ቀን ከመሆኑም የተነሳ ትልቅ ቃል ኪዳን ስላለው የመጥምቀ መለኮት ቅዱስ ዮሐንስ ገድል ካላችሁ አንድ ምዕራፍ ታነቡና ከዛ ደግሞ አንድ ተአምር ታነባለ